ቤተክርስቲያናችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ። ቤተክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች። አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለመኖሩ ለዚህ ዳርጓታል። በአሁኑ ሰዓት ቤተክርስቲያናችን የገጠማት ተግዳሮት ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ሁለቱ ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ሰማችሁ? ሁለቱ ደብዳቤዎች ቤተክርስቲያኒቱ ምን አይነት ችግር ውስጥ እንዳለች ይናገራል። ማን ነው? አንተነህ ሎዛ እኮ ትክክል ነው። ሚውት አታደርጉት። የማን መሪ እንደሆነ ነው የተናገረው። ምንም ችግር የለም። ትክክል ነው እኮ እዚህ እንትን ነው ለማቀሳሰር ነው የሚያወራውና እኛ ማይጣፋን እሱ ታዩ እኔ ነኝ ያረኩትኝ። እሺ መልስሻ። አይ ችግር የለውም። ሌሎች የማያውቁትም ካሉ በሱ ሲጽፉ ያውቃሉ ብዬ ነው። ኢትስ ኦኬ። እሺ አምናችሁ የምታረጉበት ነገር እቀበላለሁ። ሞዴሬተሮቼ ያው መጽሐፍ ነገር ስላልጻፈ ብዬ ነው። ሁለቱ ደብዳቤዎች ቤተክርስቲያኒቱ ምን አይነት ችግር ላይ እንዳለች የቱ ሁለቱ ደብዳቤ? እኔ ያነበብኩት ሁለቱ ደብዳቤ ማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ሁለቱ ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ምንም የለም ግንኙነት ይላል። የነበረውን ሰርዘናል። እንደ ሀገርም ትውልድ አጥፊ ነው። እንደ ቤተክርስቲያን ደግሞ ለወንጌል ቀጥተኛ እንቅፋት የሚሆን ነው። ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። ቴንክ ዩ ሶ ማች። ቪዲዮ አለ፣ ድምፅ አለ፣ ሰነድ አለ። እኔ ጋም ደርሷል። አመሰግናለሁ አባቶች። እዚህ ፕላትፎርም ላይ ይዤ የመጣሁት ነገር እውነተኛ መሆኑን ስላረጋገጣችሁልኝ ከልብ አመሰግናለሁ። ከልብ አመሰግናለሁ። ይደገም ይሄ ክፍል ደግሞ ለወንጌል ቀጥተኛ እንቅፋት የሚሆን ነው። ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። ምንም የለንም እየተባለ ያለውን ጥሰናል እየተባለ ግን ምን አይነት ድፍረት እንደሆነ አይገባኝም። ከቅርብ ጊዜ ወዲህም የቤተ ክርስቲያናችን ስም ከግብረ ሰዶማዊ እንቅስቃሴ ጋር ተያይዞ በሰፊው በማህበራዊ ሚዲያ እየተነሳ ይገኛል። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃትን ለቆ ኢንቲሚዴሽን ስፒሪት ነው ያለው። ሚኒዝም አይዲዮሎጂ እንደነበረው ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃትን ለቆ ኢንቲሚዴሽን ስፒሪት ነው ያለው። ኤግዛክትሊ። እኛም አስግቶናል። ይሄን ንብረት አንፈልገውም። አንድ ላይ ተጨፍልቀን ግብረ ሰዶም መባልን አንፈልግም። ፍርሃትን ለቋል። ቴንክ ዩ አባቶቼ፣ አመሰግናለሁ። I really respect you። ይደገማል። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ስፒሪት ነው ያለው። ሚኒዝም አይዲዮሎጂ እንደነበረው ያኛው ፊት ለፊት ነው፣ ይሄኛው ግን ስውር ነው። ግን ዓላማው አንድ ነው። ቤተክርስቲያንን ማርከስ፣ ማፍረስ፣ ማጥፋት፣ የወንጌልን ጉልበት መስበር። በግላችን እኮ እኛ አፍረናል። ከዛ የሚመጣ እርዳታ አለ ወይ? አዎ። በልታው ከዛ እርዳታ የሚመጣ አለ ወይ? አዎ። እኔ ምን ስል ነበር ላይቭ ላይ? ከዛ የሚመጣ እርዳታ አለ? አዎ አለ። ባይዘው ሰውን አታውቁ፣ ማን ምን እንደሆነ አታውቁ። ምንም እንኳን ኢትዮጵያ ውስጥ ባልኖርም ያለ መረጃ የማመጣው ነገር አንድም ነገር የለም። ኢትዮጵያ ውስጥ ነኝ አልጠየቅም ምናምን ብዬ በፍጹም። ኦኬ። ኢንተርናሽናል የሆኑ አካውንታብሊቲ የሚያሰፍኑ ለምናደርጋቸው የትኛውም አክሽኖች አካውንታብል የሚያደርጉን ሲስተሞች አሉ።
እንደ ኢንተርፖል አይነት ሲስተሞች አሉ። ያለ መረጃ ንቅንቅ ከዝች እዝች መራመድ የለም። መግለጫው ላይ አንብቤያለሁ አላነበብኩም። አግባብነት የሌላቸው ለዛውም የመግለጫው ነጥብ ሁለተኛው ነጥብ ላይ አግባብነት የሌላቸው የፋይናንስና የመረጃ ፍሰቶች አይልም። ይኸው ፈንድ አለ። ያ ነገር መቋረጥ ስለሌለበት ህዝቡ ሊማገድ ነው። ደግመዋለሁ። የወንጌልን ጉልበት መስበር በግላችን እኮ እኛ ያፍረናል። ከዛ የሚመጣ እርዳታ አለ ወይ? አዎ አለ። ቸልታው ጊዜ የመውሰዱ ሁኔታ አልገባንም። ድፍረት ይሆን ንቀት ይሆን? ያ የስልጣን ማዕከል ወደ ማዕከል የመጎተቱ ነጸብራቅ ይመስለኛል። እኔ በግሌ ተቋማዊ ግንኙነቶች እየተደረጉ እንደሆነና ይህንኑ ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንም ግራ ሲጋቡ ለመታዘብ ችለናል። ይህ ሁኔታ እየፈጠረ ያለው አደጋ ቀላል አይደለም፣ ለነገ የሚባል አይደለም። ቶሎ ምላሽ ሊሰጠው ይገባል። ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር ያለ ግንኙነት በአስቸኳይ ይቋረጣል ብለን እንጠብቃለን። ሃሌሉያ! ሰማችሁልኝ? ስሙ፣ በአስቸኳይ ይቋረጣል ብለን እንጠብቃለን። ያዝ እንግዲህ ሜርሲ ያለ መረጃ ትሞታታለህ። ቶሎ ምላሽ ሊሰጠው ይገባል። ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር ያለ ግንኙነት በአስቸኳይ ይቋረጣል ብለን እንጠብቃለን። ለቤተክርስቲያናችንና ለሀገራችንም ደህንነት ስንል የምናቀርበው እንጂ ሌላ ከዚህ ጀርባ ያለ ምንም ሞቲቭ እንደሌለ በዚሁ አጋጣሚ መግለጽ። አባቶቼ ምን አሉ? ለቤተ ክርስቲያንና ለሀገር ሰላም ስንል ነው ይሄንን የምናደርገው። እንዲህ ነው አባቶች ማለት፣ እንዲህ ነው አባቶች ማለት። ለቤተክርስቲያናችንና ለሀገራችንም ደህንነት ስንል የምናቀርበው እንጂ ሌላ ከዚህ ጀርባ ያለ ምንም ሞቲቭ እንደሌለ በዚሁ አጋጣሚ መግለጽ ያስፈልገናል። ኮንፈረንስ አባላት በርካቶቹ እናንተ እዚህ በአስተምህሮ አቅቷችሁ ነው የምትሉት። ይሄ ሰውዬ አስተምህሮ አቅቶ ነው በለው እስኪ ሄደክ መሬት ላይ ካለው አባትህ ላይ መጥቶ መግለጫ የሚሰጠውን ይሄንን አባት ሄደክ አስተምህሮ አቅቶክ ነው በለው። አንተ ስለ አየሩ ላይ ነው አይደለም። አንዳንድ ቄሶቻችሁ ከዚህ ይሄ ካንተ ቄስ ጋር አስተምህሮ ነው እንደዚህ አውጥቶ መግለጫ የሚያሰጠው። ማፈሪያ ምክንያት አጣካ ምን ታወራ? ይሄን ነበር እንዴ ዲቤት የተጠራው? የትኛው ቄስ ነው ያንተ ቄስ ይሄኛውን አባት ዲቤት የጠራው? ተው እንጂ አስተምህሮ። አቤት ማምለጫ ኮሜንት። አንተ እዚህ ቲክቶክ ላይ ያለው ነው የምታወራው። እኛ መሬት ስለያዘው ነገር ነው የምናወራው። ከዚህ ከመሰረተ ክርስቶስ አባት ጋር መሪ ጋር ከዚህ ጋር ነው ያስተምህሮ። ማን አስተምህሮ ችግር አለብህ አለው? ማን ነው ዲቤት የጠራው? እሱን የተከበረ የመሰረተ ክርስቶስ መሪ። በቃ ኑሮአችሁ ሁሉ ቲክቶክ ሆነ እንዴ? መሬት ላይ ያለ ኑሮ ተረሳ? መሬት ላይ ያለ ህይወት ተረሳ ወይ? ቤተክርስቲያናችን የመሰረተ ክርስቶስ ቤተክርስቲያን በገጠማት ወቅታዊ ሁኔታ ላይ ለብዙዎች ድምፅ ይሆናል፣ እንዲሁም ደግሞ ለተፈጠረውም ቀውስ መፍትሄ ያመጣል ብለን የምናምነውን ይህንን መግለጫ እንደሚከተለው አነባለሁ። አያችሁ፣ መሬት ላይ ያሉት ቤተክርስቲያኖች መካነ ኢየሱስ የሚፈጠረውን ችግሬ ነው የሚሉት። ቤተክርስቲያናችን በገጠማት ችግር ነው የተባለው። ያለ ህይወት የምንለው ይሄንን ነው። ዛሬ የመሰረተ ክርስቶስ አባቶች ወጥተው መግለጫ ሰጥተዋል። ነገ ወንጌል ይጠበቃል።
ያለ ይቀጥላል። 45 ደቂቃ ሙሉ መግለጫ ቁጭ ብዬ መቼም አላሰማም አይደል? ገብታችሁ ትሰሙታላችሁ። ስለዚህ ያለ መረጃ እዚህ ጋር አልመጣንም። ያለ መረጃ እየተወራ አይደለም። ኦኬ ሶ መልእክቱ እጅግ በጣም አስፈላጊ መግለጫ ነው። ስለዚህ መሰረተ ክርስቶስ ቤተክርስቲያን በራሷም የገጠማትን አንዳንድ አይ ቲንክ ቶፕ አመራሩ ስፔሻሊ ከዚህ ከቢሾፍቱ ከሚገኘው ሴሚናሪ ጋር ተያይዞ አንዳንድ ችግሮች አሉ፣ ሪሌሽንሺፖች አሉና ከዛ ጋርም ተያይዞ ነው ፕሮቴክት ለማድረግ ነው ዶክተር ስዩም አንቶኒዮስ መግለጫ እየሰጡ ያሉት። በተረፈ ደግሞ የሉትራኑም ቤተክርስቲያን ከዛ ጋርም ተያይዞ ደግሞ ቅድም አንቺ እንዳሰማሹ በጨረፍታ እንግዲህ ቤተክርስቲያኒቱ ልክ የካቶሊክ ቤተክርስቲያን ባለፈው የሞቱት ፖፕ ፍራንሲስ አይ ቲንክ ቡራኬ መስጠትን ፈቅደናል ብለው ከዛ በኋላ ኢትዮጵያ ያሉት ካለነሱ መኖር እንደማይችሉ ስለሚያውቁ ምን አይነት መግለጫ እንደሰጠው አይታችኋል አይደለ? አይ እንደዛ ማለታቸው አይደለም ምናም ብሎ ለማስተባበል ነው የሞከረው እንጂ ወጥቶ ግብረ ሰዶማዊነት ኃጢአት ነው እርኩሰት ነው ብሎ በትክክል አልተቃወሙ። ቢኮዝ እንደዚህ በራሳቸው በቤተክርስቲያን ባይዘዌይ የሆነ ዲፔንደንሲ ውስጥ ካለች ይሄ ነው ችግሩ። ቤተክርስቲያን በሆኑ ሰፖርቶች በሆኑ ፈንዶች ላይ ዲፔንድ የምትሆን ከሆነ ጣጣው ይሄ ነው። ማንም ገንዘብ እየሰጠ የፈለገውን ሐሳብ ርኩሰቱን የሚጭንባት ትሆናለች። እዛ ውስጥ ያሉ መሪዎችም ኑሯቸውን ምናቸውን የሚደጉሙት ከዛ ጋር ተያይዞ ይሆንና ልክ አሁን ኦርቶዶክስ ሳይድ የምናየውን አይነት ፕሮብለም በገንዘብ ምክንያት የሚሆነው ነገር እነሱ ጋም ሲሆን ታያላችሁ። ስለዚህ የሉትራን ባለፈው አንቺ የሚያሰማሽን መግለጫ ያንንም ጠቅሰው ነው ይሄን መግለጫ ያወጡትና የሉትራን ቤተክርስቲያን ራሷን ስፔሻሊ ምዕመናን ፕሬዠር ማድረግ አለባቸው። አመራሮቿ ላይ ወጥተው መግለጫ መስጠት አለባቸው። ባይዘወይ ግብረ ሰዶማዊነት በስሙ ተጠርቶ ኃጢአትና እርኩሰት ከእግዚአብሔር መንግስት የሚለይ ኃጢአት መሆኑ በክሊርሊ መቀመጥ አለበት። ምንም የሚሸፋፈን ነገር የለም። ከፈለጉ ምንድነው ቄሶቹ ደሞዝ ምናምን እንደምን ከፍለው እናጣለን ብሎ የሚያስቡት ከሆነ ድንጋይ ፈልጠው ኦኬ እንደማንኛውም መሮና መዶሻ አካፋ ይዘው በከተማ አደባባይ ላይ ወጥተው ሰርተው መብላት አለባቸው። ሙያ ካላቸው በሙያቸው መመስራትና መኖር ይችላሉ፣ ማገልገል ይችላሉ። ገና ለገና የሆነ ፍርፋሪ ይገኛልና ከሆነ ከዚህ ስካንዲኔቪያን ሀገሮች እንደ ስዊድን አይነት ያሉ ሉትራን ቤተክርስቲያኖች እና አሜሪካን ያለው ሉትራን ቤተክርስቲያን ከነሱ ጋር ለመጋጨት በስሙ አንጠራውም በዚህ እንሸፋፍናለን ምናምን የሚባል ነገር የለም። ክሊርሊ ኃጢአትና እርኩሰት መሆኑን አስቀምጣ መክፈል ያለባትን ሜይቢ የሆኑ ፋይናንሻል ቀውሶች ቢከሰቱ ከመሬት አፈር ልሰው ተነስተው ቤተክርስቲያንን አቁመው ዋጋ ከፍለው ነው እንጂ መስራት ያለባቸውና መኖር ያለባቸው ለሆነ ነገር ተብሎ የሚደባበቅ ነገር መኖር የለበትም። ስለዚህ እዚህ ቲክቶክ ላይ የሚሯወጡ ቄስ ነኝ ባዮችም ይሄንን የቤት ስራቸውን መስራት ኦኬ ቤተክርስቲያኒቱ ሰርቫይቭ የምታደርግበትን ከውጭ ተጽዕኖ የምትላቀቅበትን መንገድ ማበጀትና ይሄንን የራሳቸውን የቤት ስራቸውን መስራት ነው የሚገባቸው እንጂ እዚህ ወጥተው ክሊርሊ ግብረ ሰዶማዊነትንና የኃጢአትን አጠቃላይ ኃጢአት የተባለን አውግዞ በማንም ላይ ዲፔንደንት ያልሆነን ቤተክርስቲያን መሳደብ እንዲናወጣለን በዚህ ገብቶ በዚህ ወጥቶ ብሎ ምዕመናንን ማወዛገብ ተገቢ ነው ብዬ አላምንም። ስለዚህ የራሳችሁን የቤት እንደ አይነት የቆሸሸና የተጨማለቀ ነገር ያለውን ይሄንን ሄዳችሁ ማጥራት ነው ያለባችሁ። ስለዚህ የነ ዶክተር ስዩም አንቶኒዮስ መግለጫ እጅግ በጣም የሚበረታታና መልካም ነው። በቃ ትውልድን የሚጠብቅ ደግሞ በሚገርማችሁ ነገር ሰዎቹም ራሳቸው በበጎ ፈቃድ ቤተክርስቲያናቸውን ፕሮቴክት ለማድረግ መጽሐፍ ቅዱስ እንደሚናገር ጥቅሱን ቅድም አይ ቲንክ አንብበውታል። የሐዋርያት ሥራ ምዕራፍ 28 ላይ ያለውን በገዛ ደግሞ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንጋውን እንድትጠብቁ ጳጳሳት አድርጎ ለሾማችሁ ለቤተክርስቲያን ተጠንቀቁ ብሎ ጥቅሱን አስቀምጠውታልና ስለዚህ እግዚአብሔር በክርስቶስ ኢየሱስን የገዛ ልጁን
አንድያ ልጁን የሰዋለትን ህዝብ ምንድነው በእንደዚህ አይነት የተጨማለቀ የኃጢአት ልምምድ ከሚያደርጉ አብያተ ክርስቲያናት ወይ ደግሞ ከወደቁ በዝሙትና በርኩሳታቸው ከወደቁና ሊጠፉ ከተቃረቡ ቤተክርስቲያኖች ከነዚህ ጋር ህብረት እንዲያደርጉ መንገድ መክፈት መንገድ ምንድነው መጥረግ ተገቢ ነው ብዬ አላምንም። ስለዚህ ኃጢአትንና ርኩሰትን የምትሸሽ ቤተክርስቲያን እንድትኖር እንድትሰሩ ቄስ ዳዊትን ጨምሮ ሌሎቻችሁም እዛ ቤት ስራችሁ ላይ እንድታተኩሩ እንመክራችኋለን። በተረፈ ወንጌልን ያው እንግዲህ በጣም እኔ የሚያበሳጨኝ ወንጌል ለሰንባዲ አይሰበክም ብሎ የተናገረው እጅግ በጣም ለሆኑዎች አይሰበክም ብሎ ባለፈው አንድ ሌላ የሉትራን ቄስ አስገብተው ባለፈው እዛ ለቅሶ ያለበት ቤት እኛ ላይ በነበርንበት ወቅት አንዱም ቄስ ምን አለ ወንጌል አንድ ሰው ጠየቀው ወንጌል ለነገ ላይ አይሰበክም ወይ ምናምን ሲለው አይ ለዚህም ይሰበካል ወዲያም ይሰበካል ብሎ መሐል ላይ ያለ አስተያየት ሲሰጥ ሰምቻለሁና አይ ቲንክ የእንጀራ ገመዳቸውን ይሄ ነገር የእንጀራ ገመዳቸውን የሚቆርጥ ነገር ስለሆነ ወንጌል ላይ በመሸቀጥ የሚኖሩ አራዳ ሆነው ጭስ ሆነው በክርስቶስ ወንጌል ላይ የሚቀልዱ ደፍረው ለኦርቶዶክስና ለካቶሊክ ለሌላው ቤተ እምነት ወንጌል ያስፈልጋል ብሎ የማይሰብኩ ደፋር ቄሶች እንዳሉ በጣም ጭስ አራዳ ቄሶች እንዳሉ ማይቻለውና እግዚአብሔር አምላክ ምሕረት እንዲያደርግላቸው ደግሞ እንጸልያለን። ከዛ በተረፈ ግን ይሄንን አጀንዳቸውን ተቀብለው ወደ ስራ እንዲገቡ እናበረታታለን። ተባረኩ። እሺ ወገኖች አላችሁ ሐሳባችሁን የምትሰጡ አጠራ አድርጋችሁ። እሺ ያው ጌታ ይባርካቸው አባቶችን። ይሄ ጉዳይ መንፈስ ጭምር ነው። አሁን ያልተረዳ ነው። ይሄ ግብረ ሰዶማዊ የክርስቶስ ተቃዋሚ መንፈስ ጭምር ነው። ቤተክርስቲያንን ሊያሽመደምድ ቤተክርስቲያንን የወንጌልን ስራ ሊያስቆም የሚችል የመንፈስ አሰራር ነው። ይሄ እንደ አንድ ኃጢአት የሚታይ አይደለም። መንፈስ ነው። መንፈስ ታውቃላችሁ፣ መንፈስ እና በቤተ ክርስቲያናት ገብቶ የመንፈስ ቅዱስን ኃይል ጸጋ ስጦታን እንዳንለማመድ የሚያደርግ የርክሰት መንፈስ ነው። በውጭ ያሉ ቤተ ክርስቲያናትን አሽመድምዶ ወደ ሞት እየመራ ያለ መንፈስ ነው። እኔ ይሄን እርግጠኛ ሆኜ ነው የምነግራችሁ። ወደ ሞት እኔ በህልም እግዚአብሔር ያሳየኝም ስላለ ነው። ለቲክቶክ ስለማይመች አልነግራችሁ። ግን የኢትዮጵያ ቤተ ክርስቲያን እንድትቃወመው ከአንድ ዓመት ከምናምን በፊት እግዚአብሔር ተናግሯል። በተቃውሞ ደረጃ እንድንቃወመው ማለት ነው። በዚህ ለአውሮፓ ላለ ኃላፊ ተናግሬያለሁኝ ከዚህ በፊት ማለት ነው። ደውዬ እኔ በግል ነግሬዋለሁ። እግዚአብሔር እንዲህ እያለ ነው፣ ዝም አትበሉ፣ ተቃውሙ ብሏል። በኢትዮጵያ ያለች ቤተክርስቲያን በዚህ መንፈስ ሊመታት ይፈልጋል እና ይሄን እንደ ቀልድ የምናየው ጉዳይ አይደለም። መንፈስ ስለሆነ ውጊያው ከመንፈስ ጋር ነው እና እኔ ይህንን ነው የምለው። እግዚአብሔር ይባርካቸው። እያንዳንዳችን ልንቃወም የሚገባን ጉዳይ ነው። ኃላፊዎች በር ከፈቱ ማለት እኮ ቤተክርስቲያን ውስጥ ዌልካም ብለው ይሄን መንፈስ ተቀበሉ ማለት ነው። ይሄ እኮ የገንዘብ ጉዳይ አይደለም፣ በር መክፈት ነው። የቤተክርስቲያንን ማስደፈር ማለት ነው። ቤተክርስቲያንን በዚህ መንፈስ እንድትደፈር ማድረግ ማለት ነው። ድንግልናዋን እንድታጣ ማድረግ ማለት ነው እና ይሄ ቀላል አድርጋችሁ እንዳታዩት። በቤተክርስቲያን መንገስ የሚፈልግ መንፈስ ነው። ክርስቶስ ኢየሱስ በነገሰባት ቤተክርስቲያን መንገስ የሚፈልግ መንፈስ ነው። እንዴት አድርጌ እዚህ በቲክቶክ እንደምገልጽላችሁ አላውቅም፣ ግን መድረክ ላይ መሰበክ የሚፈልግ መንፈስ ነው። አንዴ ኤልዚ አንዴ እዚህ ጋር መታችሁ ሉትራውያን በትምህርት ስትሉ ነበር አይደል? አሁን ለምንድን ነው ሪፖርት የምታደርጉት? ለምንድን ነው ሪፖርት የምታደርጉት?
ይኸው የመሰረተ ክርስቶስ አባቶች እኮ ወጥተው መግለጫ እየሰጡ ነው። መካነ ኢየሱስ ወደኛ እየመጣች ነው፣ የእኛንም አባቶች እያባበለች ነው ብለው ነው መግለጫ ያወጡት። 45ቱን ደቂቃ ገብታችሁ ስሙት። ምንድነው ሪፖርት ማድረግ? አይዟችሁ፣ ሁሉ ሰው በመረጃ ነው። እዚህ ጋር ቪዲዮ ተከፍቶ ነው ያለበት ቦታ ታይቶ ነው። ምንም ሪፖርት የሚያስደርጋችሁ ነገር የለም። በጣም ቅር እንዳይላችሁ በማለት በማሰብ ኦኬ፣ በማሰብ ርዕሴን ሁሉ አንስቸው ነበር። ቅር ይላችኋል በሚለው ማለት ነው። ኦኬ፣ ይሄ ነበር ርዕሴን አንስቸው ሰዎች ፊድባክ እንዲሰጡ እያደረኩ ነው። የናንተ ለሌላው ቤተክርስቲያን እየተረፈ ነው። ያው መሰረተ ክርስቶስ መግለጫ አውጥታለች። ወደኛም እየመጡ ነው፣ ያዙልን፣ ለሀገርና ለምእመኑ ለቤተክርስቲያን ሲባል ነው። ኦኬ፣ ይሄንን የምናደርገው ብሎ ነው ቦርዱ እንግዲህ መግለጫ ያወጣው። ምንድነው እያላችሁ ያላችሁት? ምን አስፈራችሁ? ለምእመኑ ሲባል፣ ለአማኞች ሲባል፣ ለወንጌል ሲባል ይሄ እንኳን ኢሌጋል ነው ብትሉ እንዲህ መወራት የለበትም። ታውሪ ይሄው አባቶች ወጥተው መግለጫ እየሰጡ ነው። ክፉን መቃወም ራሱ ወንጌል ነው። የሰዎች አይን እንዲበራ ማድረግ ወንጌል ነው። የቆሙበትን እንዲመረምሩ ማድረግ ራሱ ወንጌል ነው። ምንድነው የምትሉት? ምንድነው የምትሉት? አሁን የተያዘው ምንድነው? እዚህ ቤት ሲከፈት በመረጃ ስለሆነ ይነጋገሩና ይደዋወሉና እንዳይሰማ ኦኬ፣ እንዳይሰማ እንትና ክፈት። ሉትራኖች ናቸው አይደለ? የሉትራን ጉዳይ ነው እየተነሳ ያለው። ሉትራኖች የሚሰማቸው ስለሌለ ፕላትፎርሙ ላይ የሰላም ስምምነት እየጠየቁ ነው። እንትና ክፈትልን፣ አንተ ጋር ሰው አለ፣ አንተ ጋር ኦርቶዶክሳውያን መጥተው ሼር ስለሚያደርጉልን ያንተ ቤት ይከፈት፣ እዛ የሚሰማውን ወደዚህ እናምጣው። በጣም የሚገርማችሁ ማለት ነው፣ አንድ ነገር ልንገራችሁ። በማወቅም ባለማወቅም የምታደርጉ ኢንቴንሽናሊም ሆን ብላችሁ የምታደርጉ አላችሁ። ትመጡና እዚህ እንትና ቤት ከፍቷል ብሎ የሚጽፍ ሰው ካለ እዚህ ቤት ያለው ኦዲየንስ እንዲበተን ፈልገዋል። this is their strategy። እዚህ ቤት የሚሰማው ሰው ተበትኖ ሐሳቡን እንዳያገኘው ኢቭን ለእኔ እንኳን ያሰበልኝ መስሎ ማለት ነው። ሜርሲዬ እንትና ቤት እንዲያሉሽ ነው። ወኔ ምን ልበላችሁ? የዝንብ እርጉዝ ይገባኛል። የዝንብ እርጉዝ አውቃለሁ። ገባችሁ? በቃ ሶሻል ሚዲያውን እንዴት እንደሚጠቀሙት ይገባናል። ባለማወቅም የምታደርጉ ካላችሁ የሰውን ሐሳብ እየበተናችሁ እንደሆነ ወቁ። አብዛኛው ግን ተልከው ነው የሚያደርጉት። ኧረ እዛ ቤት ከፍቶ መልስ እየሰጡበት ነው፣ ኧረ እዛ ቤት እንደዚህ እያደረጉ ነው። ኢንቴንሽናሊ በሐሳብ ነፃነት ስለማምን
የሰዎች ሐሳብ የሚያስቀጥለኝም የሚያስቆመኝም ስላልሆነ ነው ኮሜንት የምከፍተው እንጂ እንደ ሌሎች ኮሜንት ዘግቶ ሐሳብን መቀጠል ይቻላል። በነገራችን ላይ ሶሻል ሚዲያ ላይ ሆኖ ኮሜንት የሚዘጋ ሰው ሶሻል ሚዲያ ላይ መምጣት የለበትም። ሐሳብ ይፈራል ማለት ነው። ከመጣክ መታል ሜዳው ላይ የምን ኮሜንት ማጥፋት ነው? የምን ኮሜንት ማጥፋት ነው? ኢቭን እዛ እቺ ሜርሲ ማናት ማልኳት ነው እዚህ ይመጣና ሜርሲዬ የሆነ ቤትም ሲያገኘኝ ሜርሲዬ እዛኛው ቤት ከነዘር ማንዘር አይቀርም ሲሰድበኝ በኮሜንት እኮ ነው መላችሁ። ኦኬ አንተ ደግሞ ወጥ ረገጥክ ሂድና በብሎክ ምንድነው ሚውት አድርገው ከሚያወሩት ወንድሞች ጋር ቁጭ ብለህ አውራ። ስትራቴጂካሊ ነው የሚንቀሳቀሱት። ታውቃላችሁ አይደል? የሆነ ቤት ሲከፈት እዛ ያለው ሰው እንዳይሰማ ሲስተማችሁ ይገባናል። ኦኬ ስለዚህ እዚህ መታችሁ የሆነ ሳታውቁ ከሆነ የምትሰሩት ስራ ልክ እንዳልሆነ ወቁ። ኦኬ አውቃችሁ ከሆነ ደግሞ እንደምናውቅባችሁ ወቁ። እንዳልኳችሁ ነው ሐሳብ የሰው ሐሳብ የሚያስቀጥለኝም የሚያቆመኝም ስላልሆነ ነው ኮሜንት የምከፍተው። ለምን ሶሻል ሚዲያ ላይ ከመጣው በሐሳብ ነፃነት አምኜ ነው የምመጣው። በሐሳብ ነፃነት ሶሻል ሚዲያ ላይ መጥቶ ኮሜንት አጥፍቶ ያለ ሙሉ ኮንፊደንስ ማለት ነው ያ የሰው ኮሜንት ይሰብረዋል ማለት ነው። ያ ኮሜንት ያሰጋዋል ወይም ደግሞ ዲስትራክት ያደርገዋል፣ ይረብሸዋል፣ ከመስመር ያስወጣዋል ማለት ነው። ነገር ግን በማወቅም ባለማወቅም የምታደርጉት እየነገርኳችሁ እማታውቁ ከሆነ ኢንቴንሽናሊ ጥፋት እያጠፋችሁ ነው። በቃ እማታውቁ ከሆነ አውቃችሁ ከሆነ ደግሞ እንዳወቅንባችሁ ወቁ ነው። ሳታውቁ ከሆነ ግን ጥፋት አለው፣ ታረሙበት እያልኳችሁ ነው። አሁንም አደርጋለሁ። ምን ችግር አለው? አሁንም አደርጋለሁ። ኦኬ ስለዚህ የምታደርጉትን በጥበብ አድርጉት። የምታደርጉትን ሁሉ በጥበብ አድርጉት። ኦኬ ስለዚህ ዛሬ በነበረን መረጃ በመሰረተ ክርስቶስ አባቶች የተሰጠ መግለጫ አሰምተናል። ከዚህ ከወቅታዊ ጉዳይ ጋር በተያያዘ የ50 ደቂቃው የስልክ ቅጂ ለጊዜው ይቆየን። የ50 ደቂቃው የስልክ ቅጂ የድምጽ ቅጂ ለጊዜው ይቆየን። በመሰረተ ክርስቶስ አባቶች ግን የተሰጠው መግለጫ ባለፈው እዚህ የተነበበው መግለጫ ምን ያህል በሌሎች ቤተክርስቲያናቶች ላይ እየፈጠረ ስላለው ተጽዕኖ ማሳየት ችለናል። ኦኬ ማሳየት ችለናል። አሁንም ሌሎች ቤተክርስቲያናቶች ይቀጥላሉ ብለን እናስባለን። ሌሎች ቤተክርስቲያናቶች ተቃውሟቸውን ይቀጥላሉ ብለን እናስባለን። አይዟችሁ ተላላኪዎች፣ ኑጎች እየተንጫጩ ነው።
ሰሊጦች ነው አብራችሁን ተወቀጡ ብላችሁ አላችኋቸው። ይሄው ሰሊጦች እየተወቀጡ ነው አብረዋችሁ። ቪዲዮ የምትሰሩላቸው እናንተ፣ ቆርጣችሁ የምትቀጥሉላቸው እናንተ። ቆርጦ ቀጥሎች አይዟችሁ። ንጎች ተረጋጉ። ንጎች ተረጋጉ። ንጎች ተረጋጉ። ያማል ወቀጣው። እንግዲህ ምንም ማድረግ አይቻልም። ያማል፣ ምንም ማድረግ አይቻልም። አይዟችሁ ንጎች ባልተጠሩበት አያችሁ። ሰሊጦች ሲጠሩ ንጎች እየሮጡ መጡ። ሰሊጦች ሲጠሩ ንጎች ቢዘሩም የማይበቅሉ እህሎች ናቸው እኮ እነዚህ። አረሞች እየተነቀለ ነው። ይኸው መግለጫው እየነቀላችሁ ነው አረሞች። አይዟችሁ አይዟችሁ። በቃ መግለጫውን ሰምታችኋል። የ50 ደቂቃ የድምፅ ቅጂ የቄስ ዶክተር ዮናስ ሲገዙ እሱ ለጊዜው ስላልተፈቀደልኝ እሱን ድምፅ ለማሰማት አሁን ላይ አልችልም። ነገሩ ሲለይለትና የሚመጡ ነገሮችን ኦኬ ውሳኔዎችን ስንሰማ 50 ደቂቃው የድምፅ ቅጂ ልክ በግ እንደቀበሩት አቡነ እንድሪያስ እንደሳቸው እንለቀዋለን ማለት ነው። ሄሎ አባ ቤቲ ነኝ የአባ ለትጹን ልጅ እንዳለችው እሱ ድምፅ የዚህኛውም የ50 ደቂቃ የስልክ ልውውጥ ፖስት እናደርገዋለን። ትሰሙታላችሁ ማለት ነው። ጊዜ አለው፣ ወቅት አለው፣ ሁሉ ነገር የሚደረግበት ሁሉም በጊዜው ነው የሚደረገው። ዛሬ ግን የመሰረተ ክርስቶስ ቤተክርስቲያን በመግለጫዋ ወቅታዊ በሆኑ ጉዳዮች ላይ እኔ ላይም ተጽዕኖ እየፈጠሩ ነው ብላ መግለጫዋን አውጥታለች። ያለን ግንኙነት በአጭሩ ይቋጫል የሚል እምነት አለን ብላ መግለጫዋን አውጥታለች ማለት ነው። እንግዲህ ምን እንላለን? እንግዲህ በምን እንርዳችሁ ወገን? በደንብ ለአባቶች በደንብ አጨብጭበናል። ሲስ በደንብ አጨብጭበናል። አባቶቻችን እንዲህ ናቸው፣ ወጥተው የሚቃወሙ ካለን ህብረት የተነሳ ለኛ የሚያሰጋናል የሚሉ የመሰረተ ክርስቶስ አባቶች we respect you፣ እናከብራችኋለን፣ እናመሰግናለን። ለተቀሩት ቤተክርስቲያኒቶች ምሳሌ ነው ብለን እናምናለን። ስትገቡ ሚውት አድርጉ። ሪኮስት ጠይቃችሁ ስትገቡ ሚውት አድርጉ። ልናጨበጭብ ይገባል፣ ልናመሰግናቸው ይገባል። ኦኬ። ሌሎችም የቤተክርስቲያኒቱ በህብረት ውስጥ ያሉ ቤተክርስቲያኖች የእናንተንም መግለጫ እንጠብቃለን። ትውልድ ይጠብቃል። ኦኬ እሺ። ምንድነው እየተደረገ ያለው? አልገባኝም። ሚውት የማደርጋቸውን ሰዎች የምትፈቱ ሞዴሬተሮች አላችሁኝ ማለት ነው። ሞዴሬተሮችን ላንሳ። አልገባችሁ? እንዲህ አይነት ጫውታ እኔ ጋር አይሰራም። አነሳለሁ። ሚውት የተደረጉትን የምታነሱ ሞዴሬተሮች ካላችሁ፣ ሚውት የተደረጉትን የምታነሱ ሞዴሬተሮች እንዲህ አይነት ቀልድ አይመቸኝም። እናንተ ትቀራላችሁ እንጂ እንከባበር፣ እየተከባበር አትፍታቸው። አንዴ የታሰሩትን ቄስ ካልሆነ ማንም አይፈታቸው። እንደዚህ አይነት ቀልድ አይመቸኝም። አቦ እንዴ ምን ማለት ነው?
ኦኬ። ስለዚህ በሌሎች የቤተክርስቲያናት አባቶች ይቀጥላል። በጣም የሚያሳፍር ነገር ምንድነው? ኦርቶዶክሳውያኖች ልታፍሩ ይገባል። ስማችሁ ባልተጠራበት ማንም ባላስታወሳችሁ ቦታ አለን ማለት ያው አምላክ ምስክሬ ልታፍሩ ይገባል። ምን ያህል በራሳችሁ መቆም አቅቷችሁ ተደግፋችሁ መቆም እንደምትፈልጉ ነው የሚያሳየው። ሜርሲ ሳይባል አቤት፣ ኤልዛቤት ተብሎ ሲጠራ አቤት፣ እኔ ማኪ ተብሎ ሲጠራ እኔ አቤት። በጣም ነው የምታሳፍሩት። በጣም አልተጠራችሁም። ሂዱና መካነ ኢየሱስ አምልኩ ብትባሉ እኮ አታመልኩ። ሂዱና እዛ አምልኩ። እነሱም ሂዱና እናንተ ጋር አስቀድሱ ቢባሉ እኮ አያስቀድሱ። በጣም ነው ልታፍሩ የሚገባችሁ በራሳችሁ። አንተ በመጣህ ቁጥር አፕዴት የማድረግ ግዴታ የለብኝም ርዕስ ነበረኝ። የደረስኩበት ቦታ ደርሻለሁ። 10 አትደጋግመው። አትደጋግም። ኮሜንት ታይቷል። በቃ ላንተ ብዬ ድጋሚ አልደግምም። እንግዲህ አንዳችሁ ጋር አስቀድሱ፣ አንዳችሁ ጋር አምልኩ ብትባሉ እኮ ማታደርጉትን ዘኬ ብሉ ቢባሉ ይበላሉ እንዴ እነሱ? የእናንተን ዘኬ ከናንተ ጋር አብረን እንቆርባለን ብለዋል አይደል? እንደናንተ ነፍስ የተለየው መለኮት የተዋሃደው ብለው ነው እንደሚቆርቡት። ያንን ነፍስ የተለየው መለኮት የተዋሃደውን እኮ እናንተ በአንደብታ መጽሐፍቶቻችሁ ኢየሱስን በልቶታል ትላላችሁ እኮ። ነፍስ ተለይቶታል፣ መለኮት ተዋህዶታል ማለት ምን ማለት ነው? ከናንተ ጋር ቆርባለሁ ሲል እኮ ይሄንን ኮተትህን አውቆ አይደለም እኮ። መቁረብ ባይችል ተአምሯን የሰማ ሲነበብ የሰማ እንደ ቆረበ ይቆጠርለታል የሚለውን ተቀብሎ ይመስልሃል እንዴ? የተክለ ሃይማኖት እንደ ደሙ ብሎ የሚቀበል ይመስልሃል እንዴ? ድፍድፉ እንደ ቆረበ እንደሚቆጠርለት እሱን ተቀብሎ ይመስልሃል እንዴ? አይደለም 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 አይደለም። በጭራሽ አይደለም። ኦኬ እስኪ ሄደክ እዛ አምልክ ብንለው አንተ ጋር መጥቶ የሚያመልክ ይመስልሃል? በጭራሽ አያመልክ። አንተ ነህ እንጂ ከሱ ጋር ቆርባለሁ ያልከው፣ እሱ ካንተ ጋር ቆርባለሁ አላለም። እና በጣም ልታፍሩበት ይገባል። ባልተጠራችሁበት ሳይጠሩታ ቤት እኮ ይባላል አይደል? እንደ አባባል ደረጃ ራሱ ጨርሱት። እናንተ የምን ጎረቤትነታችሁን እያስመሰከራችሁ ነው? ሳይጠሩታ ቤት በቃ አለቀ። መጣን። አዲስ ዜና አለ። የመሰረተ ክርስቶስ አባቶች በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። ይሄ ተጽዕኖ ወደኛም እየመጣ ነው ብለዋል። ይሄ ተጽዕኖ ወደኛም እየመጣ ነው። መላ ሊባል ይገባል። ግንኙነቶች ይቋረጣሉ የሚል እምነት አለን። ከየት ውጪ ካሉ እንደዚህ አይነት ነገሮችን ወደ ሀገር ውስጥ ለማስገባት ከሚጥሩት ጋር ኦኬ። የውጪ ተጽዕኖ ካለው ፋይናንሻል ሰፖርት አንፃር እየመጣብን ያለው ተጽዕኖ ከባድ ነው። ወደኛም እየገባ ነው።
የሚል መግለጫ ነው እንግዲህ እየሰጡ ያሉት። እንቃወማለን ለትውልዱ ለሀገር ለቤተ ክርስቲያን ሲባል እንግዲህ የ40 ደቂቃ መግለጫ 40 ደቂቃ ሙሉ አላሰማም ማለት ነው። ገብታችሁ መስማት ትችላላችሁ። የ45 ደቂቃ 45 ደቂቃ ማለት ነው። አይ መስማት አለብን የምትሉ ከሆነ እያለፍኩኝ አሰማችኋለሁ። መቃወም ግን ነው። መርስዬ እንሰማለን። እኔ ራሱ ፖስት ማድረግሽን አላየሁትም። ሰማለሁ። ተባረኪ። ስላልሰማው ነው ራሱ አልገባኝም ብዬ እንትን ያልኩሽ እና ስላቋረጥኩሽም ይቅርታ። በጣም ደስ ይላል ይሄ መረጃ ይዘሽ በመምጣትሽ። ሁሌም በመረጃ የተደገፈ እውነቱን ይዘሽ ስለምትቀርቢ ውድ እህታችን፣ ጀግነት እህታችን ብዬሻለሁ። እና ደግሞ ይሄ ነገር ለቤተ ክርስቲያናችን በጣም ነው ለወንጌል አማኙ በጠቅላላ ይመለከተናል። በጣም ደስ ይላል። ለምን ሊበረታታ የሚገባ ነገር ነው። ለወደፊቱም ሊያስኬድ የሚችል እንዲሁም ደግሞ ቤተክርስቲያኑ በንጽህና በጽዳት ለወደፊት እንድትቀጥል የሚያደርግ ነገር ስለሆነ ይሄ በጣም ደስ የሚልና እንድናበረታታ የቤተክርስቲያኑን ሽማግሌዎች ሊበረታቱና መልካም የሆነ ነገር ነው በእውነት። ምክንያቱም ምንም የሚሸፈን ነገር የለም። እኛ እዚህ ቤት ሸፈነ ነው ደብቀ ነው የምንቀጥል ነገር ስላልሆነ ደስ ይላል። ለወደፊት ቤተክርስቲያን ሆና እንድትቀጥል የሚያደርግ ነገር ስለሆነ በእውነት ይቀጥልበት። ጥሩ ነገር ነው እና ተባረኪ አንቺ ሁሌም ለእውነቱ ስለምትተጊ ማለት ነው። አሜን። ትጂ ተባረኪ። ጌታ ኢየሱስ ይባርክሽ። ተባረኪ። በዋናነት ዛሬ ያለንበትን የገባንበትን ዓላማ እንድትረዱ ነው የምፈልገው። ኦኬ። ስለዚህ ሌሎችም የቤተ ክርስቲያን መሪዎች ይህንን መግለጫ በመስጠት ይህንን በመቃወም ይቀላቀላሉ የሚል ሙሉ እምነት ሙሉ ተስፋ አለን። ኦኬ። አሁን ላይ ግን ፕላትፎርሙ ላይ ተደርጎ የማይታወቅ እዚህ ቤት በተከፈተ ቁጥር እዚህ ያለው ነገር እንዳይሰማ የሚደረገውን ነገር አይምሯችሁ ይጠይቅ። አይምሯችሁ ይጠይቅ። የሉትራን ትምህርቶችን በትምህርት ነው የሚሉትን መሬት ላይ ያሉት በትምህርት ነው እንዴ? መሬት ላይ ያሉት ዲቤት ተጠራርተዋል እንዴ? መሬት ላይ ያሉት ምን እያደረጉ ነው? ህይወት ተኮር ስራ እየሰሩ ነው። መሬት ላይ ህይወት ተኮር መሬት ላይ ያለው ህይወት ተኮር ነው። በቲክቶክ ታው በቲክቶክ አያታልሏችሁ። እንዲህ ስለሆነ እንደዚህ ነው፣ እንደዛ ስለሆነ እንደዚህ ነው ነው እንዴ? የመሬቱ በቲክቶክ ሊሸፈን በጭራሽ ነው የማይሆነው። የምንኖረው መሬት ላይ ነው። የምንኖረው መሬት ላይ ነው። የምንኖረው መሬት ላይ ነው። ኦኬ። ሉትራን ኦርቶዶክስ ቸርች ሊከፍቱ ብለው ያልተሳካላቸው ፈቃድ አልሰጥ ያላቸው ተቃውሞ የደረሰባቸው ገባችሁ? የጠላቴ ጠላት በሚል እዚህ የሚነገረው እውነት እንዳይሰማ እየገባችሁ ነው? እዚህ የሚነገረው እውነት እንዳይሰማ በሳቅ በፌዝ በቀልድ ትውልዱ ያለበትን አይቶ መርምሮ እንዳያመልጥ። ኦኬ። እናንተ ሄዳችሁ አብራችሁ የምትስቁ ወየውላችሁ። ስለ እውነት ነው ምላችሁ።
ወየውላችሁ።